ጤና ይስጥልኝ ውድ የዊንግ ዋን አካዳሚ ተማሪዎች እንዴት ሰነበታችሁ? ዛሬ ደግሞ ግሬድ 12 ማቴማቲክስ ኢንትሮዳክሽን ቱ ካልኩለስ በሚለው ትምህርታችን ስር ፓርት 8ን እንማራለን። ሞኖቶኒክ ፋክሽን ይለናል። መጀመሪያ እንግዲህ ዘውትር እንደምናደርገው በትርጓሜያችን እንጀምራለን። ዴፊኒሽን ሌት ኤፍ ቢ ኤ ፋክሽን ዲፋይንድ ኦን አን ኢንተርቫል አይ። እንግዲህ ካፒታል አይን ስጽፍ ካሁን በኋላ ኢንተርቫል መሆኑን እንድታስታውሱልኝ። then f is said to be the first one increasing. The function is said to be increasing if x2 greater than x1 implies f of x2 greater than or equal to f of x1. እንግዲህ የእኩልነት አረፍተ ነገርም አብሮ አለ ማለት ነው። x2 greater than x1 የሚለው በቁጥር መስመር ላይ ወይም ግራፋችን ላይ ከግራ ወደ ቀኝ ስንሄድ የx ዋጋ እየጨመረ ነው የሚሄደው። የዋይ ዋጋም አብሮ የሚጨምር ከሆነ እንደዚህ አይነት ፋክሽኖች ኢንክሪዚንግ ፋክሽን ተብለው እንጠራቸዋለን ማለት ነው። አዳጊ ቅን ተዛምዶች። ስትሪክትሊ የምትለው ቃል ከመጣች ግን እኩልነቷ ትጠፋለች ማለት ነው። እዚህ የመጀመሪያው ላይ ግራፉ ላይ ሆሪዞንታል ላይን ራሱ ከሰራ ኢንክሪዚንግ ነው ማለት ነው። እኩልነት የዛን ጊዜ እኩልነት አብሮ ይሆናል ማለት ነው። ነገር ግን ስትሪክትሊ የምትለው ቃል ከመጣች ግን f x2 greater than x1 implies f of x2 greater than f of x1 የሚለውን እንወስዳለን። ለዲክሪዚንግ ደግሞ ወይም አናሽ ቅን ተዛምዶ የምንለው ደግሞ x2 greater than x1 implies f of x2 less than or equal to f of x1። ይሄም ማለት በግራፍ ላይ ከግራ ወደ ቀኝ ስንሄድ ከግራ ወደ ቀኝ የx ዋጋ እየጨመረ ነው የሚሄደው፣ የy ዋጋ እያነሰ የሚሄድ ከሆነ ማለትም ግራፉ ቁልቁል የሚሄድ ከሆነ ዲክሪዚንግ ፋክሽን ተብሎ ይጠራል። ስትሪክትሊ የምትለው ቃል ካለች ግራፉ ላይ ሆሪዞንታል ላይን አናገኝም ማለት ነው። ግራፉ ላይ እኩል የሆኑ ዋጋዎችን አናገኝም። ስለዚህ x2 greater than x1 implies f of x2 less than f of x1። እንግዲህ በምልክት ኢንክሪዚንግ የሚለውን በዚች ምልክት መግለጽ እንችላለን። ኢንክሪዚንግ የሚለውን ስትሪክትሊ ኢንክሪዚንግ በሚሆንበት ጊዜ ግን ቨርቲካል ላይን አድርገን እንገልጻታለን ማለት ነው። ቀጥ ያለች መስመር አድርገን ከገለጽናት ስትሪክትሊ ኢንክሪዚንግ እንላለን ማለት ነው። ይሄኛውን ዲክሪዚንግ የሆነን ፋክሽን ደግሞ በስላች ቁልቁል አድርገን ስላች መስመር ስናደርገው ዲክሪዚንግ ይሆናል። ነገር ግን ቀጥ ያለ መስመር አድርገን ቁልቁል ካደረግነው ደግሞ ስትሪክትሊ ዲክሪዚንግ የሚሉትን ነገሮች ይይዝልናል ማለት ነው። እንግዲህ አንዳንድ ዓለም አቀፍ መጽሐፍትን የመመልከት እድል እንግዲህ ኢንተርኔት ላይም የመመልከት እድል ካላችሁ በእነዚህ ምልክቶች ይጠቀማል ማለት ነው። ስላች መስመር በሚሆንበት ጊዜ ዲክሪዚንግ እና ኢንክሪዚንግን ያመለክታሉ። ቀስቱ ቁልቁል ከሆነ ዲክሪዚንግ፣ ቀስቱ ሽቅብ ከሆነ ደግሞ ከላይ ደግሞ ከሆነ ኢንክሪዚንግ ይሆናል። ቨርቲካል ላይኖች በሚሆኑበት ጊዜ ግን ቀስቱ ከላይ ከሆነ ስትሪክትሊ ኢንክሪዚንግ፣ ቀስቱ ከስር ከሆነ ደግሞ ስትሪክትሊ ዲክሪዚንግ። ይሄን እንግዲህ ኢንክሪዚንግ እና ዲክሪዚንግ የሚለው የ12ኛ ክፍል ትምህርታችን አበይት ርዕስ አይደለም። ኢንክሪዚንግ እና ዲክሪዚንግ ከ9ኛ ክፍል ጀምሮ ኢንክሪዚንግ ዲክሪዚንግ የሚለው በዴፊኒሽን አይተን ያለፍ ነው። አሁን የኛ ዋናው ነገር ምንድነው? ዲክሪዚንግ እና ኢንክሪዚንግ የሆኑ ፋክሽኖችን በደሪቬቲቭ እውቀታችን ተጠቅመን እንዴት አድርገን እንወስናለን፣ ወይም ኢንክሪዚንግ ዲክሪዚንግ የሆኑበትን ኢንተርቫል እንዴት አድርገን እንወስናለን ነው። እንግዲህ ርዕሳችን ሞኖቶኒክ የምትለው ቃል አለች አይደለ? ስለዚህ a function is said to be monotonic if it is either increasing or decreasing. ኢንክሪዚንግ ወይም ዲክሪዚንግ የሆነ ፋክሽንን ምን ብለን እንጠራዋለን ማለት ነው? ሞኖቶኒክ ፋክሽን ብለን እንጠራዋለን። ኤ ፋክሽን ዊዝ ዋን ቢሄቪየር ማለት ነው። ሞኖ አንድ የሚለውን ቁጥር ነው የሚያሳየው አይደለ? ሞኖሚያል የሚለው ማቴማቲክስ ላይ ባለአንድ ቁም ኤክስፕሬሽንን ሞኖሚያል ነበር አይደል? ባለአንድ ቁም ለማለት። ስለዚህ ጋር ሞኖቶኒክ ዊዝ ዋን ቢሄቪየር a graph or a function with one behavior. That means it is either increasing or decreasing የሆነ ፋክሽንን ሞኖቶኒክ ፋክሽን ብለን እንጠራዋለን ማለት ነው። ሌላው እንድታስታውሱ መነግራችሁ ስትሪክትሊ ኢንክሪዚንግ ያልነው ፋክሽን ኢንክሪዚንግ ነው። ሁሉም ኢንክሪዚንጎች ግን ስትሪክትሊ ኢንክሪዚንግ ላይሆኑ ይችላሉ። ልክ ዲክሪዚንግ ላይም ስትሪክትሊ ዲክሪዚንግ የሆኑ ፋክሽኖች ዲክሪዚንግ ናቸው። ነገር ግን ሁሉም ዲክሪዚንግ የሆኑ ፋክሽኖች ደግሞ ስትሪክትሊ ዲክሪዚንግ የሚለውን ላያሟሉ ይችላሉ። ስለዚህ
ከኢንክሪዚንጎች መካከል ከፊሎቹ ስትሪክትሊ ኢንክሪዚንግ ናቸው ማለት ነው። ከዲክሪዚንግ ፋክሽኖች መካከል ከፊሎቹ ስትሪክትሊ ዲክሪዚንግ ናቸው። እነኚህ አራቶቹም ፋክሽኖች ኢንክሪዚንግ፣ ስትሪክትሊ ዲክሪዚንግ፣ ዲክሪዚንግ እና ስትሪክትሊ ዲክሪዚንግ ፋክሽኖች እነኚህ አራቱም ካታጎሪዎች ደግሞ ምንድን ናቸው ማለት ነው? ሞኖቶኒክ ፋክሽንስ ብለን እንጠራቸዋለን ማለት ነው። ስለዚህ የቴረም ዋናው አስፈላጊነት ምንድን ነው? በዴፊኒሽን መስራት እጅግ አድካሚ ስለሆነ ቴረሞች ደግሞ ዋንስ ፕሩፍድ የሆኑ ስቴትመንቶች ስለሆኑ እነሱን በማስታወስ ፕሮብሌሞችን የምንፈታ ይሆናል። ስለዚህ እዚህ ጋር ሞኖቶኒክ ቴስት ቴረም አለን። ሞኖቶኒክ ቴስት ብለን ልናስታውሰው እንችላለን። ስለ ኢንክሪዚንግ እና ዲክሪዚንግ ኢንተርቫሎችን ስለሚነግረን ሌት ኤፍ ቢ ዲፈረንሺየብል ኦን አን ኢንተርቫል አይ ዜን ኤፍ ኢዝ increasing on I if this inequality holds true. That means the first derivative of x is greater than or equal to 0 for all x in that interval. በዛ ኢንተርቫል ውስጥ ደሪቬቲቭ ነን ኔጌቲቭ ከሆነ ያ ፋክሽን ኢንክሪዚንግ ፋክሽን ነው ማለት ነው። እንደገና ፈርስት ደሪቬቲቭ ነን ፖዘቲቭ ሌዛን ኦር ኢኳል ቱ 0 የሆነበት ደግሞ ፋክሽን ምን ይሆናል ማለት ነው? ዲክሪዚንግ ፋክሽን ይሆናል ማለት ነው። እንግዲህ ፈርስት ደሪቬቲቭ ነን ኔጌቲቭ ከሆነ ኢንክሪዚንግ ፋክሽን፣ ፈርስት ደሪቬቲቭ ነን ፖዘቲቭ ከሆነ ደግሞ ዲክሪዚንግ ፋክሽን ብለን እንጠራለን። ስትሪክትሊ ኢንክሪዚንግ እና ስትሪክትሊ ዲክሪዚንግ የሚሉት ደግሞ የሚወሰኑት በምንድን ነው? በነምበር ኦፍ ክሪቲካል ነምበርስ ይሆናል ማለት ነው። ፈርስት ደሪቬቲቭ ፖዘቲቭ ከሆነ አውቶማቲካሊ ምን እንላለን? ስትሪክትሊ ኢንክሪዚንግ እንላለን። ወይንም ደግሞ በአማራጭነት ኤፍ ደሪቬቲቭ አት ኤክስ ኢኳልስ 0 አት ፋይናይት ነምበሮች፣ ክሪቲካል ነምበሮቹ በዛች ሳብ ኢንተርቫል ያሉት ክሪቲካል ነምበሮች ፋይናይት ከሆኑ አልፎ ቁጭ ያሉ ከናቹራል ነምበሮች ጋር ዋን ቱ ዋን ኮረስፖንደንስ ልናያይዛቸው ልንቆጥራቸው የምንችል ክሪቲካል ነምበሮችን የያዘ ከሆነ ደግሞ ስትሪክትሊ ኢንክሪዚንግ ይሆናል ማለት ነው። ምንን አሟልቶ? ኢንክሪዚንግን አሟልቶ ነምበር ኦፍ ክሪቲካል ነምበርስ ፋይናይት በሚሆኑበት ጊዜ ስትሪክትሊ ኢንክሪዚንግ ይሆናል ማለት ነው። ለስትሪክትሊ ዲክሪዚንግም ደግሞ ዲክሪዚንግ ከሆኑ ፋክሽኖች መካከል ዲክሪዚንግ ብለን ከወሰነው ኢንተርቫል ውስጥ ያሉ ክሪቲካል ነምበሮች አሁንም ፋይናይት ከሆኑ ከናቹራል ነምበር ተጠቅመን ልንቆጥራቸው የምንችለው ክሪቲካል ነምበሮችን የያዘ ከሆነ ደግሞ ምን ይሆናል ማለት ነው? ስትሪክትሊ ዲክሪዚንግ ይሆናል ማለት ነው። ምንም ክሪቲካል ነምበር ከሌለው ማለት ቶታሊ ኤፍ ደሪቬቲቭ አት ኤክስ ሌዛን 0 ነው። እንግዲህ ክሪቲካል ነምበሮችን ከዚህ በፊት ባለው ትምህርታችን ሁለት አማራጭ አለን ለክሪቲካል ነምበር። አንደኛ ፈርስት ደሪቬቲቭን 0 የሚያደርጉ፣ ሁለተኛ አማራጭ ደግሞ ፈርስት ደሪቬቲቭን አንዲፋይንድ ወይም ፈርስት ደሪቬቲቭን ዳዝንት ኤግዚስት የሚያደርጉ ነጥቦች ክሪቲካል ነምበርስ ተብለው እንደሚጠሩ አውቀናል። ነገር ግን አሁን እዚህኛው ኢንተርቫላችን ላይ ወይም ቴረማችን ላይ የተጠቀምነው ለዲፈረንሺየብል ፋክሽን ስለሆነ ነው the first derivative equals to 0 የሚባሉትን ብቻ የመረጥ ነው ማለት ነው። እስቲ እንግዲህ ሂሳብ በምሳሌ ነው ነገርና ሂሳብ በምሳሌ ነው የሚገባውና እስቲ ምሳሌዎችን እንስራ። እንግዲህ የመጀመሪያው ቀለል ካለው ምሳሌ ከኳድራቲክ እንነሳና እንስራ። ሶሉሽን ዲተርማይን ዘ ኢንተርቫል ኢን ዊች ኤፍ ኢዝ ሞኖቶኒክ የሆነበትን ኢንተርቫል ፈልጉ ነው የሚለን። ኤ ላይ ያለን ጥያቄ ኤፍ ኦፍ ኤክስ ኢኳልስ ኤክስ ስኩዌር ማይነስ 4x ፕላስ 3 ብለናል። ስለዚህ ምኑን ነው የምንፈልገው? ፈርስት ደሪቬቲቭን እንፈልጋለን ማለት ነው። ፈርስት ደሪቬቲቭ ማን ነው የሚለውን እንወስናለን። ስለዚህ the first derivative of x equals የx ስኩዌር ማይነስ 4x ፕላስ 3 ፈርስት ደሪቬቲቭ 2x ማይነስ 4 ነው የሚለን። 2x ማይነስ 4 አሁን የ2x ማይነስ 4ን 0 የምታደርገው ቁጥር ማነች? the first derivative equals to 0 ካልኩኝ 2x minus 4 equals 0. This implies 2x equals 4 and the value of x equals 2. አሁን number of critical number አንድ ብቻ ነች ማለት ነው ያለችን፣ እሷም 2 ነች ማለት ነው። ከዚህ በኋላ ምንድነው የምናደርገው? ሳይን ቻርት አዘጋጃለሁ።
ከዛ በኋላ ፕሪፔር ሳይን ቻርት ፎር the first derivative of the given function given functionአችን ደግሞ 2x minus 4 የሚለው ነው። ስለዚህ ሳይን ቻርታችን ማን ይሆናል ከተባባልን ክሪቲካል ነምበራችን 2 ብቻ ነች። ከዚህ ቀጥሎ የምናገኘው ፋክሽናችን ፈርስት ደሪቬቲቭ ፋክተራይዝ ስለማይሆን ያለችን አንድ ሊኒየር ስለሆነች 2x minus 4 የምትለው 0 የምትሆነው 2 ላይ ነው። ከሁለት በስተግራ በኩል ከሁለት የሚያንሱ ቁጥሮችን ብንተካ ወይም ኮኤፊሺየንት ኦፍ ኤክስ ፖዚቲቭ ስለሆነ በስተግራ በኩል ኔጌቲቭ፣ ከሁለት በስተቀኝ በኩል ደግሞ ፖዚቲቭ ቫልዩ ነው የምናገኘው። ስለዚህ ምን አገኘን ማለት ነው? ፈርስት ደሪቬቲቭ ኔጌቲቭ የሆነበት ኢንተርቫል እንዲሁም ደግሞ ሌዛን ኦር ኢኳል ቱ 0 ሁለትንም ጨምሮ ማለት ነው። ሁለትንም ጨምሮ ምን ይሆናል ማለት ነው? ዲክሪዚንግ ይሆናል ማለት ነው። f is decreasing on the interval negative infinity up to 0 ዜሮን ኢንክሉሲቭ ያደርጋታል። ምክንያቱም ሌዛን ኦር ኢኳል ቱ 0 የሚሆነው ከሁለት በታች ለሆኑት ሁለትና ከዛ በታች የሆኑ ነው። ነገር ግን ያለችን ስንት ነች ብያችኋለሁ? አንዲት ክሪቲካል ነምበር ስለሆነች ያለችኝ ፋይናይት በመሆኑ አንድ ክሪቲካል ነምበር ብቻ ስላለው also f is strictly decreasing on negative infinity up to 0 ይጨምራል። እንግዲህ ለዚች ኢንተርቫል ሳብ ኢንተርቫሎች በሙሉም ይሄንኑ ቃል መጠቀም እንችላለን። ለሳብ ኢንተርቫሎቹ አሁን ብዙ ጊዜ ተማሪዎች ግር የሚላቸው እኩል ይሆናል 0 ሆኖ እንዴት ስትሪክትሊ የሚለውን ቃል እንጠቀማለን የሚል ነገር ይመጣል። እቺ ፋይናይት መሆኗ አንድ ነጥብ ላይ ብቻ በመሆኑ እቺ ነገር የሆነችው ምን አለው ማለት ነው? ስትሪክትሊ የሚለውን ያሟላል። ፋይናይት ዴፊኒሽን ላይ እንዳስቀመጥኩላቸው ፋይናይት ነምበር ኦፍ ክሪቲካል ነምበርስ ካለው እነሱም ሁሉ በማካተት የምንጠቀም በመሆኑ ነው። ሁለተኛ ኤፍ ኢዝ ኢንክሪዚንግ ደግሞ የሚሆነው የት ነው? ፖዘቲቭ የሆነበትን ኢንተርቫል ነው የምንወስደው። ኢንክሪዚንግ ኦን እንግዲህ ክሪቲካል ነምበር ዋን ሁለትን ይጨምራል እስከ ፖዘቲቭ ኢንፊኒቲ ድረስ ምን ሆነች ማለት ነው? ኢንክሪዚንግ ፋክሽን ሆነ። ኦልሶ ኤፍ ኢዝ ስትሪክትሊ ኢንክሪዚንግ ኦን ዲስ ኢንተርቫል አፕ ቱ ፖዘቲቭ ኢንፊኒቲ ስትሪክትሊ ኢንክሪዚንግ የሚለውንም ያሟላልናል ማለት ነው። ዋናው ነገር የምትከተሉት ነገር ምንድን ነው? ፋክሽኑን ፈርስት ደሪቬቲቭን እንፈልጋለን። ከዛ በኋላ ለፈርስት ደሪቬቲቭ 0 የሚያደርጉ ቁጥሮችን እንፈልግና ሳይን ቻርት እናዘጋጃለን። በሳይን ቻርታችን ላይ ኔጌቲቭ የሚሆንበት ኢንተርቫል ላይ ዲክሪዚንግ፣ ፖዚቲቭ የሚሆንበት ኢንተርቫል ላይ ደግሞ ኢንክሪዚንግ እያልን እንመልሳለን ማለት ነው። የቢ ጥያቄን እስቲ እንስራ። f of x equals 2x cube plus 3x square plus 4 ይለናል። So what is the first derivative of this function? 3 እዚህ ጋር መታ ታበዛለች አይደለ? 6x square plus 6x ሆነ ማለት ነው። So can we factorize this one? Yes. 6x times x plus 1 ማለት ነው። So f derivative at x equals 0 implies that either x equals 0 or x equals -1 ሁለት ክሪቲካል ነምበሮች አገኘን። 0 የሚያደርጉ ሁለት ክሪቲካል ነምበሮች አገኘን። እነሱም ማን ናቸው? 0 እና -1 ናቸው ማለት ነው። ስለዚህ አሁን ሳይን ቻርት አዘጋጃለሁ ማለት ነው። ሳይን ቻርት ሳዘጋጅ ነምበር ላይን አዘጋጅና ትንሿ ክሪቲካል ነምበር -1 ከሷ ቀጥሎ ያለችው ደግሞ 0 ነች። ከዛች የመጀመሪያው ፋክተራችን 6x የሚለው ነው። ሁለተኛ ፋክተራችን x plus 1 ነው። ከዛ በኋላ የምናገኘው the first derivative of x which is 6x times x plus 1 የሚለውን ፖሊኖሚያል ነው ማለት ነው። ስለዚህ አሁን የ6x ላይ 0 የምትሆነው 0 ላይ ነች። ኮኤፊሺየንቷ የx ኮኤፊሺየንት 6 ፖዚቲቭ ስለሆነች ከበስተግራ በኩል ኔጌቲቭ ከበስተቀኝ በኩል ፖዚቲቭ ማለት ነው። x plus 1 0 የምታደርገው ኔጌቲቭ 1 ነች። የኤክስ ኮኤፊሺየንት ፖዚቲቭ ስለሆነ ከግራ በኩል ኔጌቲቭ ከቀኝ በኩል ፖዚቲቭ ይሆናል ማለት ነው። ደሪቬቲቭ በብዜት የተገለጸ ስለሆነ ክሪቲካል ነምበሮቹ ላይ 0 0 ይሆንና
ኔጌቲቭ ሲባዛ በኔጌቲቭ ፖዘቲቭ፣ ኔጌቲቭ በፖዘቲቭ ኔጌቲቭ፣ ፖዘቲቭ ሲባዛ ፖዘቲቭ ውጤታችን ፖዘቲቭ ይሆናል ማለት ነው። አሁን ያሉን ሁለት ክሪቲካል ነምበሮች ስለሆኑ ስትሪክትሊ የሚለውን ቃል እነሱንም በማካተት መጠቀም እችላለሁ። ስለዚህ ምን እላለሁ? አንደኛ ኦን ዘ ኢንተርቫልስ፣ ኦን ዘ ኢንተርቫል ፖዘቲቭ የሆኑበትን ኢንተርቫሎች ይዘን ማለት ነው። ኦን ዘ ኢንተርቫል ኔጌቲቭ ኢንፊኒቲ አፕቱ ኔጌቲቭ 1 ኢንክሉሲቭሊ ኤንድ ዛት ሚንስ ዩኒየን ማለት እችላለሁ። ወይም አሁን እዚህ ጋር ለእያንዳንዳቸው ስለሆነ የምጠቀመው ኦን ዲስ ኢንተርቫል ኤፍ ኢዝ ስትሪክትሊ ኢንክሪዚንግ። እንደገና ኦን ዘ ኢንተርቫል 0 አፕ ቱ ፖዘቲቭ ኢንፊኒቲ ኤፍ ኢዝ ስትሪክትሊ ኢንክሪዚንግ። ሁለተኛ ኔጌቲቭ የሆነው በኔጌቲቭ 1 እና በ0 መካከል ነው። ኔጌቲቭ 1 እና 0 ክሪቲካል ነምበሮች ናቸው። እነሱም ሁለት ናቸው ፋይናይት ነምበሮች ስለሆኑ አሁንም ክሎዝድ ኢንተርቫልን መጠቀም እችላለሁ። ስለዚህ ኦን ዘ ኢንተርቫል ኔጌቲቭ 1 አፕ ቱ 0 ኤፍ ኢዝ ስትሪክትሊ ዲክሪዚንግ ይሆናል ማለት ነው። ወደ ሶስተኛው ጥያቄ ስንመጣ ሶስተኛው ኤግዛምፕላችን እንግዲህ እናንተ ደግሞ ዲን በቤት ስራነት ትወስዱልኛላችሁ። ሲ ላይ ያለችው ኤፍ ኦፍ ኤክስ ኢኳልስ ኤክስ ኦቨር ኤክስ ስኩዌር ፕላስ 1 ይላል። ኮሸንት ነው የተሰጠን። ስለዚህ ደሪቬቲቭን ስንፈልግ በኮሸንት ሩል እንደምንፈልግ ማስታወስ አለብን። the derivative of x multiplied by x square plus 1 minus x times the derivative of x square plus 1 over the square of the denominator x square plus 1 the whole square ነው ኮሸንት ሩላችን። ስለዚህ ውጤታችን የኤክስ ደሪቬቲቭ አንድ ነው። አንድ ሲባዛ በኤክስ ስኩዌር ፕላስ 1 ኤክስ ስኩዌር ፕላስ 1 ሲቀነስ የኤክስ ስኩዌር ፕላስ 1 ደሪቬቲቭ የኤክስ ስኩዌር ደሪቬቲቭ 2x የአንድ ደሪቬቲቭ 0 2x ሲባዛ በኤክስ 2x ስኩዌር ኦቨር ኤክስ ስኩዌር ፕላስ 1 the whole square ኤክስ ስኩዌር ሲቀነስ 2x ስኩዌር ማለት 1x ስኩዌር ነው። እዚህ ጋር አንድ አለችኝ 1 ማይነስ ኤክስ ስኩዌር ኦቨር ኤክስ ስኩዌር ፕላስ 1 the whole square. Finally, when we factorize this one, we have 1 minus x multiplied by 1 plus x over x square plus 1 the whole square. It is the first derivative of x. So what are the critical numbers? Critical numbers are 1 and negative 1. 0 የሚያደርጉት ማለት ነው። Critical numbers are negative 1 and 1. ስለዚህ አሁን ሳይን ቻርቴን ማዘጋጀት እችላለሁ። ኔጌቲቭ 1 አለችኝ፣ ፖዚቲቭ 1 አለኝ። ከዛ ዝቅ ብዬ ሳይን ቻርታችንን እንሰራለን ማለት ነው። የመጀመሪያው ፋክተሬ 1 ማይነስ ኤክስ የሚለው ነው። ሁለተኛ ፋክተር 1 ፕላስ ኤክስ ነው ኑሜሬተር ላይ። ቀጥሎ ዲኖሚኔተሩ ፋክተራይዝ አይሆንም። ኤክስ ስኩዌር ፕላስ 1 is always positive quantity. So x square plus 1 the whole square. ፋይናሊ እነኚህ ሶስቱም ኤፍ ደሪቬቲቭ አት ኤክስ ማለት ናቸው። ኤክስ ስኩዌር ፕላስ 1 the whole square is always a positive quantity. ኔጌቲቭ 1 ላይ 0 የሚሆነው 1 ፕላስ ኤክስ ነው። 0 here 1 ማይነስ ኤክስ 0 የሚሆነው 1 ላይ ነው። የኤክስ ኮፊሸንት ኔጌቲቭ ናት። ስለዚህ 0 ከሆነበት ወደ ግራ ፖዚቲቭ ይሆናል ማለት ነው። ወደ ቀኝ ደግሞ ኔጌቲቭ። 1 ፕላስ ኤክስ የኤክስ ኮፊሸንት ፖዚቲቭ ነው። 0 ከሆነበት በስተግራ ኔጌቲቭ፣ በስተቀኝ ደግሞ ፖዚቲቭ ጠቀማለሁ። ከዛ ደሪቬቲቫችን ላይ የመጀመሪያው ኢንተርቫል ላይ ከኔጌቲቭ 1 በታች አንድ ኔጌቲቭ ስለሆነ ያለው ውጤቱ ኔጌቲቭ ይሆናል ማለት ነው። ቀጥሎ የምናገኘው ሶስቱም ፖዚቲቭ ስለሆኑ ፖዚቲቭ፣ ከአንድ በላይ ደግሞ አንድ ኔጌቲቭ ስላለችኝ ኔጌቲቭ። ኔጌቲቭ 1 እና ፖዚቲቭ 1 ላይ ክሪቲካል ነምበሮች ናቸው። 0 0 ይሆናል ማለት ነው። ስለዚህ ፈርስት ደሪቬቲቫችን ኔጌቲቭ የሆነበት ኢንተርቫል ላይ አንደኛ ኦን ኔጌቲቭ ኢንፊኒቲ አፕቱ ኔጌቲቭ 1 ኢንክሉሲቭሊ ኔጌቲቭ 1ን ኢንክሉሲቭ አድርገን ኤንድ ኦልሶ ኦን 1 አፕቱ ፖዚቲቭ ኢንፊኒቲ ኤፍ ኢዝ ስትሪክትሊ ኢንክሪዚንግ ሲሆን በኔጌቲቭ 1 እና በ1 መካከል አሁንም ፋይናይት ስለሆኑ እነኚህ ቁጥራቸው ኔጌቲቭ 1 እስከ 1 ሁለት ብቻ ክሪቲካል ነምበሮች ስለሆኑ ያለን ኤፍ ኢዝ የመጀመሪያው ላይ ኔጌቲቭ ስለሆኑ ዲክሪዚንግ የሚለውን ቃል ነው የምጠቀመው። ስትሪክትሊ ዲክሪዚንግ
ስትሪክትሊ ዲክሪዚንግ። ኔጌቲቭ የሆነበት ላይ ዲክሪዚንግ፣ ፖዘቲቭ የሆነበት ላይ ደግሞ ኢንክሪዚንግ። ስለዚህ ኢንክሪዚንግ እና ዲክሪዚንግን ለመወሰን የምናደርገው ምንድን ነው ካላችሁኝ በዶሜን ውስጥ ነው ሳብ ኢንተርቫሎች የምናዘጋጀው። ይህም የመጀመሪያ ስቴፓችን ፈርስት ደሪቬቲቭን ካልኩሌት እናደርጋለን። ፈርስት ደሪቬቲቭን 0 የሚያደርጉ ማለትም ክሪቲካል ነምበሮችን እንፈልጋለን። ያንን ለማድረግ ፋክተራይዝ እናደርገዋለን ማለት ነው ኑሜሬተሩን እንዲሁም ዲኖሚኔተሩን 0 የሚያደርጉ ያው ታስታውሳላችሁ መጀመሪያ ክሪቲካል ነምበር የሚሆኑት ዶሜን ውስጥ የሚገኙ ከሆነ ብቻ ነው። ከዛ በኋላ ለፈርስት ደሪቬቲቭ ሳይን ቻርት እናዘጋጅና ሳይን ቻርታችን ላይ ፖዘቲቭ እና ኔጌቲቭ የሆነበትን ኢንተርቫል እንወስናለን። ኔጌቲቭ የሆነበትን ኢንተርቫል የዲክሪዚንግ የሚሆንበት ኢንተርቫል እንደሆነ እንዲሁም ደግሞ ፖዘቲቭ የሚሆንበት ደግሞ ኢንክሪዚንግ የሚሆንበት ኢንተርቫል መሆኑን እናውቃለን። ከዛ በኋላ ፋይናይት ነምበር ኦፍ ክሪቲካል ነምበሮቹ ውስን ክሪቲካል ነምበሮች ያሉት ፋክሽን ከሆነ ስትሪክትሊ የሚለውንም ቃል አብረን እንጠቀማለን ማለት ነው። በዚች አይነት ሁኔታ እናንተ ደግሞ ዲ ላይ ያለችውን ጥያቄ በቤት ስራነት ትሰሩልኛላችሁ ማለት ነው።